መስመር አልፋለች። ኑ ኑ ኖት ላይ ታል ዩ ሲ ኖ ጀሽ ቢማል ሉካት ዚስ ዋት ኢዝ ዚስ ኖ አይ ስዌር ቱ ጋድ try and do more so erase it take the eraser erase it ከመስመር ውጭ ትቀባለች እና እንደዛ ብዬ ስለሰደብኩት መታኝ። ግን ሰው አይቷል። ያው የኔን ጩኸት ነው ማትጮኸለ አትጮህም ነው። ግን እኔ ሂጄ ወንበር ላይ ቁጭ አልኩ። ሲያዞረኝ ሂጄ ቁጭ አልኩ። ከዛም ስረጋጋ ተነስቼ ወደ ቤት መጣሁኝ። መጥቼ ምንም አላልኩም። መጥቼ ቁጭ አልኩ። በመነገጠው መድኃኒት ምናምን ብቻ 10 ቀን ምናምን ቆይቶ 10 ቀን 15 ቀን ቆይቶ ጠባሳው ለቀቀኝ ማለት ነው። ምን መሰለሽ ውዴ፣ አንቺ ቆራጥ ስላልሆንሽ እኮ ነው አይደል? እዚህ አረብ ሀገር ማለት ሴት ልጅ እኔ እንጃ የሴት ልጅ መጣው እኔ ነኝ ልጅ እኔ ነኝ የምጎዳው። እሱ ክብር አይበልጥም ታዲያ? እሺ ታዩ በቃ እስኪያልፍ ድረስ እንኳን ማለት ነው። ይኸውልሽ ብልጥ ሴት ችግሯ እስኪያልፍ ድረስ ባህሪያም ትሆናለች። አንቺ ብልጥ ብትሆኝ አሁን ይህንን ሰውዬ እንደ ቤት ውስጥ ሶፋ መቁጠር ትችላለሽ። እንደሆነ እቃ በቃ የቤት ክራይ የሚከፍል የሆነ አካል እዛ ጋር የቤት ክራይ የሚከፍል አስቤዛ የሚያደርግ ለልጅሽ ዴይኬር የሚከፍል አንቺ እየሰራሽ ደሞዝሽን ቀጥታ በራስሽ አካውንት ኢትዮጵያ ታስገቢያለሽ። ገላሽን አይነካም። ውጭ እንደፈለገ እያደረገ ስለሚመጣ አለቀ። ፒስ በቃ ትንሽ ብርሽን እስክታጠራቅሚ 5 ሳታውጪ በነፃ እየበላሽ የቤት ክራይ እየተከፈለልሽ የልጅሽ ዴይኬር እየተከፈለ ልክ የምትፈልጊው ብር ሲሞላ ልጅሽን አንጠልጥለሽ ቻው ብለሽ ትወጫለሽ። ብልጥ ለምን አትሆኝም? 5 ከሱ ሳትጠይቂ ማለት ቻው ብለሽ ትወጫለሽ። ትጠቀሚበታለሽ እንደ መሰላል። እሱን አሁን እንደፈለገ ውጪ ይባልክ ገላሽን እንዳይነካ በሽታ ይዞብሽ እንዳይመጣ አንቺ ስራ ስሪ። አንቺ አሁን ይኸውልሽ እንደዚህ የሚያደርግሽ በቤት መቀመጥሽ፣ መወፈርሽ፣ ራስሽን መጣለሽ። እሱ ራቁት ፎቶ ከሚልኩለት ሴቶች ጋር ስልኩ ላይ እያየሽ ራስሽን እያወዳደርሽ ራስሽን ሞር እየጠላሽ ነው። ለምን ምናልሽ? ከኔ የተሻሉ ሴቶች ስለሆኑ እነሱ ጋር ይሄዳል አልሽ ቅድም ስታወሪ። ስለዚህ ብልጥ መሆን፣ እልህኛ መሆን፣ ጥርስሽን ነክሰሽ ተነስተሽ ለእሱ አንድ ነገር ሳትዩ በቃ እንደፈለገ ይባልክ ይጨበላለቅ እሱ። አንቺ ልጅሽን ዴይኬር አስገቢ፣ እሱ ይክፈል። አንቺ 5 እንዳታውጪ ሙሉ ደሞዝሽን ቀጥታ ወደ በኖረኝና እንትን ባልኩት በኖረኝና በከፈልኩት። አሁን እኮ በጣም የጨነቀኝ እንዴት ደግሞ ዴይኬርማ እንትን ብል አይመችም። አሁን ለምሳሌ 11 ሰዓት ከሌሊቱ 11 ሰዓት በዚህ መሰለኝ የሚሄደው ምን አይነት ስራ ሰራለሁ ነው ገባሽ? አሁን ጭንቅላትሽን ምን አይነት ስራ ሰራለሁ ብለሽ ከደፈንሽውማ ምንም አይነት ስራ አሰሪም። እንዲህ ስራ ነው ያለው እንዲህ። እስኪ ምን አይነት ሀቡዬ ምን አይነት ታይም ሰው ቤት መስራት ትችያለሽ። ታይም ላይሰንስ አውጥተሽ ሴት ሹፌር መሆን ትችያለሽ። ፀጉር ቤት ጽዳት፣ ቢሮ ጽዳት፣ ሻይ ቡና መስራት ትችያለሽ። የፈለግሽው አንቺ ጭንቅላትሽ ክፍት ከሆነ ለመስራት ፍላጎት ካለሽ የሰው ልጅ ማለት ነው መውጣት ከፈለገ በየትኛውም ቀዳዳ ይወጣል። አንቺ ግን አሁን ቤት ውስጥ ተቀምጠሽ ምን ልስራ እያልሽ ነው? አይደለም ይኸውልሽ ልጄን የሚቀበልልኝ ሰው ያስፈልጋል። ዴይኬር እኮ አልኩሽ ውዴ ይፈልጋል። እስከ ማታ ድረስ አለ፣ እስከ ማታ ድረስ አለ። አንቺ ግማሽ 8 ሰዓት ዴይኬር ይዞልሻል። እስከ ማታም ከፈለግሽ አለ። ኦቨር ታይም ትከፊና ባልሽ ጥሩ ደሞዝ አይደል ይክፈል። ዴይኬር ለልጅ ከፈለገ ናኒም ይቅጠር። እዛው እንደውም አብሯት የሚባልገው እህትሽን ያስቸግራት አልነበረ? አንቺ ዞር ይሰማሻል፣ ቅጣት ይፈጠርብሻል። ናኒ ቀጥረሽ ከእሷ ጋር ቢባልግ ባለጌ አይደል ሰውዬው? ባገኘበት አይደል? ከገዛ እህትሽ ጋር ከእናትሽ ልጅ ጋር እኮ ሞከር አይደል? ልክ ነሽ። ስለዚህ ናኒ ቅጠር ይለት ቤት ውስጥ ይቅጠር ራሱ በብሩ። አንቺ ህይወትሽ ላይ ፎከስ፣ ህይወትሽ ላይ ወጥተሽ መስራት፣ ገንዘብ መያዝ። ገንዘብ ሲኖርሽ ነው አቅም የሚኖርሽ። ልጅሽን ይዘሽ ቻው ብለሽ እሱን መውጣት የምትችይው ገንዘብ ሲኖርሽ ነው። አሁን አንቺን ያሳሰረሽ ስራ። በዚህ ሰዓት ገንዘብ ቢኖርሽ ኖሮ እያለቀሽ እሱ ቤት ትቀመጪ ነበር? እየመታሽ አይንሽ እያበጠች እሱ ቤት ትቀመጪ ነበር? እኔ በጣም እስከ ዛሬ ያሳለፍኳቸው እንደውም በጣም የተረገምኩበት ቀን ብዬ ያሰብኩት እሱን ያገኘሁበት ቀን ነው።
ከምር ልጄን ይሳል ማለቴ በቃ በጣም ተረግሜያለሁ። ያጠፋው ጥፋት አለ እንዲ ለሰው መጥፎ ነገር ያረኩት እንኳን አለ እንዲ ያልኩኝ ከምር እኔ እንኳን ያህል መጥፎ አይደለም። እግዚአብሔር ማለት ለሰው ክፉ እንኳን ማስሳ አይደለም። ለፈጣሪ ይህን ያህል አገናኘኝ እሱን አልኩ። በስንት ነገር ተበድዬ በስንት ነገር ሁኜ እንዴት እንደዚህ አይነት ሰው ይሰጠኛል? ያው ግን ለእኔ ትምህርት ነው። አንዳንዴም ደግሞ ትምህርት አሁን እንደዚህ ነው የሚሻልሽ? እድሜ ልክሽ እንደዚህ ስታለቅሽ መኖር ነው የምትፈልጊው? ታዲያ በቃ ንቂ እኮ እያልኩሽ እኮ ነው። እኔ እያነቃውሽ እኮ ነው። ተነሺ ንቂ። እስከዛሬ ድረስ እኝኝኝኝኝ አልሽ። በቃ አሁን የእኔ ለቅሶ የሚያቆምበት ህይወት የምቀይርበት ቀን ነው ብለሽ ቆርጠሽ ተነሺ። ከዚህ በላይ ንቀት ምን ትፈልጊያለሽ? እላይሽ ላይ ከተለያዩ ሴቶች ጋር እየተኝ ከዚህ በላይ ምንድን ነው የሚያነቃሽ? በጩቤ ብትወጊ ነው የምትነቂው? ከዚህ በላይ ምንድን ነው ሊያነቃሽ? ህይወትሽን ልታስተካኪ ሊያነቃሽ የሚችለው ምን ቢደርስብሽ ነው የምትነቂው? አሁን አንቺ ይሄን ለቅሶ ኝኝኝኝ የምታቆሚው እና ተነስተሽ ጥርስሽን ነክሰሽ ምንም ሰርቼ ህይወቴን እቀይራለሁ እንዲማ መጫወቻ አልሆን የምትይው ምን ቢደርስብሽ ነው? ከዚህ በላይ አቅም አለው አልሽ። ገንዘብ ቸግሮኛ አቅም አልሽ። ሰው እንኳን እንርዳ ስለው ይረዳል አልሽ። ታዲያ ገንዘብ በእጁ የሆነ ሰውዬ አንቺ ስማርት ሆነሽ ካልተጠቀምሽ ገንዘቡን ለዴይ ኬር ለልጅሽ እንዲቀር ወይ ናኒ እንዲቀጥር አድርገሽ ወጥተሽ ካልሰራሽ ብር እኔ የእሱን ብር አይደለም ያዥ ምልሽ። በእሱ ብር አንቺ የማዘዝ አትችይም። ነገ ልውጣ ስትይው እንዳለ ብሬን አምጪ፣ ባንክ ያስቀመጥሽው የኔ ብር ነው አምጪ ይልሻል። ሰርተሽ በላብሽ ግን የምታፈሪውን ብር መጠየቅ አይችልም። አንቺ ወጥተሽ ስሪ። ብር የምትፈልጊውን አመትም ይሁን 2 አመት ሰርተሽ ብር ይዘሽ ቻው ብለሽ ልጅሽን ይዘሽ ትወጫለሽ ከዚህ ህይወት። ከዛ እንደፈለገ ከፈለገ 6 ሴት ቤት እያመጣ እንደፈለገ ይጨማለቅ። አንቺ ምን አገባሽ? አንቺ ኃላፊነት ያለብሽ ራስሽን የማዳን ነው። ሶ ከዚህ ሰውዬ ጋር አሁንም እንትን አንልም ብለሻል፣ ግንኙነት አናረግም ብለሻል። ምክንያቱም ውጭ ጠግቦ ስለሚመጣ ቤት ውስጥ አይፈልግም። ሶ ተገላገልሽ። አትሊስት ገላሽ ንጹህ ይሆናል። በሽታ ይዞብሽ አይመጣም። ሰው ንቂና ህይወትሽን ቀይሪ። አንቺ ያልቀየርሽውን ህይወት ነገ ልጅሽ የ3 አመት ልጅሽ ዛሬ ልጅሽ ላይ ያሉ እሱ አድጎ እንዲቀይርልሽ ነው ህይወትሽን። አንቺ እኮ ነሽ መንቃት ያለብሽ። ከደረሰብሽ በቃ ንቂ። ከዚህ በላይ መጫወቻ አትሁኚ። የአንድ ወንድ መጫወቻ ውጪ፣ ስሪ። ሰውነቴ ወፈረ ምናምን ምናምን ያልሽውን የበታችነት ስሜት እንዲሰማሽ የሚያደርግሽን ከሱ ከሚያወጣቸው ሴቶች ጋር ራስሽ የምታወዳደሪበትን መንገድ አስተካኪ። ስፖርት ስሪ። መንቀስ ስራ ስትጀምሪ ሲጀመር ሰውነትሽ ራሱ ይከሳል። ስሪ። በቃ አንቺ ትኩረትሽን ህይወትሽ ላይ ብቻ። እኔ ነገ የተሻለ ሰው ሆናለሁ፣ እድሜ ልኩን እሱ እንደተጫወተብኝ አይቀርም ብለሽ ገንዘብ ካለሽ ነገ ከዚህ ህይወት ልጅሽን ይዘሽ ራስሽ አልፈሽ ነገ ለልጅሽ ትተርፊያለሽ። ምን ካለሽ ገንዘብ የእሱን እጅ ግን ቁጭ ብለሽ እየጠበቅሽ ግን ዛሬ ቤት ሲገባ ልጁ ዴይኬር ይግባና ስራ መጀመር እፈልጋለሁ በይ። አይፈልግም። እኔ ተቃጠልኩ፣ ከዚህ በላይ አልችልም። ኦኬ እሺ ባሏ ምቾቱን ነው የሚፈልገው። ሚስት ምቾት የምትነሳ ሆና ማለት ነው። አንቺን አረብ ሀገር ከልጅሽ ጋር አስቀምጦ እሱ ኢትዮጵያ ሄዶ ይዝናናል። በነገራችን ላይ ብዙ ጊዜ ይከታተልሻል እና በዚህ አጋጣሚ ራሽ እኔንም ይከታተላል። እኔንም እየተከታተለ ነው ሚስቱን የሚበድለው። በጣም ነው የሚያከብርሽ፣ በጣም ነው የሚወድ እና የኔን ምክር የሚሰማ ከሆነ ታዲያ ለምንድን ነው ይለኛል ቀየረችኝ የምትናገረው ማለት ርዕስ እናደርግሻለን ቤት ውስጥ እናወራለን ስላለሽ ያው እንደምናቀሽ ሆነን ነው የምናወራው እና እርግጠኛ ነኝ አሁንም ይከታተልሻል ብዬ አስባለሁ። እሺ ይህን ይመስላል። በጣም የማዝነው ማለት ነው። እኔ በጣም የማዝነው በሱ ሳይሆን በአንቺ ነው። እንደዚህ እንዲጫወትብሽ መፍቀድሽ ገብቶሻላ። ማንም ሰው እኛ ካልፈቀድንለት፣ እኛ ዝቅ ካላልንለት እዚህ ላይ አይወጣም። አንቺ ነሽ ዝቅ ብለሽ እዚህ ላይ እንዲወጣ ያደረግሽው። ምን ላድርግልሽ? ያለው ሰው ሀብዬ ከባድ ነው። ፕሊዝ በልጅሽ አታሳቢ ፕሊዝ።
እባክሽን በልጅሽ አታሳቢ እሺ። ነገ ልጅሽ ሲያድግ ይሰማሻል። ሰምቶ ራሱን እንደ እንትን ለእናቱ ህይወት መበላሸት እንደ ምክንያት እንዲቆጥር አልፈልግም። ልጅሽ በልጅ አታሳቢ። ያንቺ ስስነት፣ ያንቺ የበታችነት ስሜት፣ ያለመፈለግ ስሜት ይሰማሻል። ከቅድም ጀምሮ ነግሬሻለሁ፣ መድገም አልፈልግም። ገባሽ? አስተዳደግሽ ጀምሮ የተገፋሽውን ነገር ስላለ ያ አልፈለግም የሚለው ስሜት የበታችነት ስሜት እንዲሰማሽ አድርጎሽ እኔ ከሌሎች ሴቶች አንሳለሁ ብለሽ ስለምታስቢ ነው። ማንም ከማንም አያንስም። ኦኬ፣ ጤነኛ ነሽ፣ ችግር አለሽ፣ ሰርተሽ መብላት ትችያለሽ። ከክብር የሚበልጥ ነገር የለም። ክብርሽን ጠብቂ። ያልሽን ሁሉ በተግባር አድርገሽ ህይወትሽን ማስተካከልና ለነገ ልጅሽ የሚኮራባት እናት መሆን ትችያለሽ። ነገ አንቺ ጠንካራ ልጅ፣ በራሱ የሚተማመን ልጅ ማፍራት የምትችይው አንቺ በራስ ተማመኝ ነው። አንቺ እየተደቆስሽ፣ አንቺ እየተኮረኮምሽ፣ አንቺ መብትሽ እየተገፈፈ መብቱን የሚያስከብር ልጅ ማፍራት አትችይም። አቤት አቤት ቁሞት! ኧረ እንዴት እንዳጨመጣለቃችሁ ደግሞ ትስቃለች፣ ፈገግ ብላ ታየኛለች። በጣም ይቅርታ ሰዓት ሱን እንትን አልኩብሽ። አይማድ ቢኮዝ ሉክ how you color. Look on outside. Look, this one okay. This one very good. This one very good. This one is good. This one is good. But look at this. Look at this. Look at this. I don't have to show inside. Ahmad. Can you correct it now? Okay. Yeah. እና ውዴ እንደነገርኩሽ ቆፍጣን በይና ህይወትሽን አስተካኪ። ህይወትሽ ያንቺ ናት። አንቺ ነሽ ህይወትሽን ማስተካከል ያለብሽ። ማንም መጥቶ ያንቺን ህይወት ሊያስተካክልልሽ አይችልም። እሺ ፕሊዝ። አንቺ ግን የበታችነት ስሜት ውስጥ ሆነሽ ጭራሽ አልጋ ላይ እንዲራሳሽ አደረግሽ። ያ አይደለም። መጀመሪያ እሱ ሴሰኛ ነው። እህቷን እኮ ሞከረ አገር ቤት እያሉ አረብ ሀገር ሳይመጡ። በቃ ውዴ ቻው። የሚስቱን የስጋ የሚስቱን እህት የሚስቱን ስጋ ዘመድ የሚመኝ ሴሰኛ ይባላል። ሴሰኛ ልክስክስ አመል በቃ አይለቀውም። ማንንም ሴት የተባለችን አይምርም ማለት ነው። የሚስት እህት እህቱ ማለት እኮ ናት የሚስቱ እህት። ዚስ ማች በጣም ያስጠላል። ይህን ያህል ልክስክስ መሆን ይዘጋል በጣም። እሺ ሀቡ እንዴት ዋላችሁ? ይሰማል? አለን ይሰማል። እሺ እንዴት ናችሁ? እኔም ያው ታሪኬን ላወራ ነው የመጣሁት። እናንተ ግን አሁን 6:20 ሆኗል። ኑኑ ገና 2 ሳብጀክት ሆምወርክ ይቀራታል። ለነገ ብናረገውስ? እሺ ደስ ይለኛል። ግን የመጀመሪያዋ ባለ ታሪክ አንቺ ነው የምትሆኚው። ይኸውልሽ እኔ ሆምወርኳን በትክክል እየሰራች አይደለም። እኔ ላይቡን ዘግቻ ችግር የለም። ግን 2 ሰዓት ላይ ተኩል 3 ሰዓት አስገቢ። ስንት ሰዓት ላድርግልሽ ውዴ? 3 ሰዓት ላይ በቃ እመጣለሁ፣ እጽፋለሁ። እኔ በጊዜ ነው የምገባው። ነገ በጊዜ ነው እከታተልሻለሁ። 3 ሰዓት ማለት በዚህ በኢማራት 3 ሰዓት ነው የምትፈልጊው? አዎ በኢማራት 3 ሰዓት። እሺ እናቴ በቃ ነገ በኢማራት። እሺ ሀቡዬ በጣም አመሰግናለሁ።